የናንተ መኖሪያችሁ የናንተ ቦታችሁ መሆን ያለበት መስጊድ ነው። መሆን ያለበት ኸይር ቦታ ነው። መስጊድ ስትኻድሙ፣ ሶፍ ስታስተካክሉ፣ ሰጋጆችን ስትኻድሙ የናንተ መገኛ ቦታ ወጣቶች ቀኝ እጁ ስትሰጥ ግራ እጁ የደበቀበት ድብቅ ለአላህ ነው። ዛሬ ሰው ሰደቃ ያወጣል እኮ ይሰጣል ማሻአላህ። ነገር ግን ሰደቃው ስንቱን አዛም ያደርግ ሰደቃ አለ። ኢማሙን ዓዲል ፍትሃዊ የሆነ መሪ በየትኛውም ቦታ የመስጊድ ኮሚቴ ነህ ፍትሃዊ ኢስላማዊ አስተዳደር ቦታ ላይ በመጅሊስ ሊሆን ይችላል። በተቀመጥክበት ቦታ ፍትሃዊ የሆነ بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ወጣቶች ሆይ ወደ አላህ ሽሹ በሚል ርዕስ ቆይታ እናደርጋለን። ወጣቶች፣ የዲን ዘቦች፣ ወጣቶች የነቢዩ ዓለይሂ ሰላቱ ወሰላም ረዳቶች፣ ወጣቶች ረድተውኛል ብለው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩላቸው እነዛ ድንቅዬ ብርቅዬ ሰሓቦች በወጣትነት ዕድሜያቸው ረሱል ዓለይሂ ሰላቱ ወሰላም ዘንድ ትልቅ ጀብድ ታሪክ የሰሩ ወጣቶች፣ የነቢዩ ኡማ ወጣቶች የት ናችሁ? ቦታችሁ የት ነው? የናንተ መኖሪያችሁ የናንተ ቦታችሁ መሆን ያለበት መስጊድ ነው። መሆን ያለበት ኸይር ቦታ ነው። መስጊድ ስትኻድሙ፣ ሶፍ ስታስተካክሉ፣ ሰጋጆችን ስትኻድሙ የናንተ መገኛ ቦታ ወጣቶች እዚህ ነው። ወጣቶች ወደ አላህ ሽሹ። ከተለያየ ሱስ ወደ አላህ ሽሹ። ከሺሻ ቤት ውጡ። ወጣቶች ቦታችሁ እዛ አይደለም። የነቢዩ ኡማ በአላህ ያመናችሁ የረሱልን አደራ ተቀብላችሁ ዕድሜያችሁ በዚህ ልታሳልፉት ይገባል። ወጣቶች ወይ ወደ አላህ ሽሹ ሲባል ወጣቱም ብቻ ሳይሆን በትኩረት ለመስጠት እንጂ ወደ አላህ መሸሽ የኔም ያንተም ያንቺም የሁሉም ነው። የሽማግሌውም የጎልማሳውም የወጣቱም የታዳጊውም የሁሉም ሰው ባህሪ መሆን አለበት። ለምን ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ነቢይ አላህ ምህረት የለገሳቸው ጀነት የመሰከረላቸው አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸር ያለፈውን የወደፊቱን ወንጀል የማራቸው ሑር የተባሉ ነፃ የተደረጉ አላህ የወደዳቸው ያላቃቸው ያከበራቸው ረሱል ዐለይሂ ሰላቱ ወሰላም ምን አሉ በአንድ ሐዲስ? ወላሂ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ እኔ በአላህ ይሁንብኝ ወደ አላህ እስትግፋር ምህረት እጠይቃለሁ እመለሳለሁ ፊል የውሚ በቀን ውስጥ አክሰረ ሚን 70 መራ ከሰባ ጊዜ በላይ አሉ። ያ አላህ ነቢዩ ሰለላሁ ዐለይሂ ወሰለም ምን ወንጀል ኖሮባቸው በቀን ውስጥ አስተግፊሩላህ ያሉ? አብዱላህ ብን ዑመር ታላቁ ሰሓባ ሲናገር ምን ይላል?
كنا نعد لرسول الله صلى الله عليه وسلم في المجلس الواحد إنيا لنبي عليه الصلاة والسلام عند مكة على كتبلن إن قطر نبر من متون قطر نبر رب اغفر لي وتب علي إنك أنت التواب الرحيم سيلو متون قطر نبر واتاتوች ወደ አላህ ሽሹ ወደ አላህ ተመለሱ የናንተ ቦታ መስጊድ ነው የናንተ ቦታ ኸይር መገኛው የናንተ ቦታ አላህን የምትታዘዙበት የነብዩን አለይሂ ሰላቱ ወሰላም ትእዛዝ መፈጽሙበት እንጂ ያ አልባሌ ቦታ አይደለም እዛ ሺሻ ቤት ዛሬ ስንት ወንድሞች አሉ እዛ ጭፈራ ቤት ዛሬ ስንት እህቶች ስንት ወንድሞች አሉ በሶሻል ሚዲያው በተለያየ ቦታ ላይ ስንት ወንድሞች እህቶች አሉ ኑ ወደ አላህ ተመለሱ ወደ አላህ ተመለሱ ወደ አላህ እንመለስ ወቱቡ ኢለላህ ጀሚአን أيها المؤمنون لعلكم تفلحون ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ አለ አላህ لعلكم تفلحون ልትድኑ ይከጀላልና የምትፈልጉትን እንድታገኙ ከምትፈሩት እንድትድኑ ወደ አላህ ተመለሱ ወጣትነት እድሜ አላህ ዘንድ ትልቅ ቦታ አለው ወጣትነት አበባ ነው ወጣትነት ኃይል ጉልበት ቁዋ ያለበት ኸይር ነገርን መታከማችበት ነው አይደል ገበሬው የሚያርስበት አለ ለፍቶ ደክሞ ላቡን ጠብ አድርጎ የሚለፋበት የሚደክምበት ወቅት አለው ለምን ነገ ያይለፋውን ያረሰውን ከዛ ካረሰ በኋላ የዘራውን ሊበላ ሊያጭድ የሚጠብቅበት ጊዜ ስላለ ወጣቶች ይህ ወቅታችሁ ምታርሱበት ነው ይህ ወቅታችሁ ኸይር ነገር ምታከማችሁበት ነው ሽማግሌው አለ አባቶች አሉ ሽማግሌዎች እንደናንተ በደንብ ላይ እንቀሳቀሱ ይችላሉ ጉልበት የወጣትነት ጉልበትና የሽምግልና ጉልበት አንድ አይደለም ይሄው አባቶችን ጠይቁ የትኛው እድሜ ትመኙታላችሁ ትመርጡታላችሁ ቢመለስ ብትሏቸው የወጣትነት ያ አበባ እድሜን ይመርጣሉ ስለዚህ በዚህ ወጣትነት እድሜ ያከማቻችሁት በዚህ ወጣትነት እድሜ የሰራችሁት ኸይር ነገ ከዘራ ስትይዙ ይጠቅማችኋል ተአረፍ ኢላላህ في الرخاء አላህን በአማኑ በደስታው በጥሩ ሰዓት እወቀው ወጣቱን እወቀው ሀብቱን እወቀው ጤነኛውን እወቀው አላህ በጭንቅ ሰዓት በመከራ ሰዓት ደግሞ አላህ ያውቀሃል አላህ ይደርስልሃል ስለዚህ ይሄ ወጣትነት ጊዜ አበባ ነው በከንቱ ሊያመልጥ አይገባም ሐሰን አልበስሪ ረሕመቱላህ ዐለይሂ ምን ይላሉ የብነ አደም አንተ የአደም ልጅ ሆይ ኢነማ አንተ አያሙ መጅሙዓ አንተ የቀናት ጥርቅም ስብስብ ነህ ኩለማ መዳ የውሙን ሁሌም ካንተ አንድ ቀን በሄደ መዳ ባዕዱከ ካንተነት እየሄደ ነው ከሰውነትህ ከጊዜህ ከእድሜህ እየተቀነሰ ነው ዩሰሊሙከ ሌይሉ ኢለ ናሃር ሌሊቱ ለቀኑ አሳልፎ ይሰጠሃል ወዩሰሊሙከ ናሃሩ ኢለ ሌይል እንደዚሁም ደግሞ ቀኑ ለሌሊቱ አሳልፎ ይሰጠሃል አንተ ላይ ይገለባበጡብሃል ቀኑ ለሌሊት ሌሊቱ ለቀን እያሳለፈ ባንተ ላይ ይጫወታሉ حتى يسلمانك الى الاخره لاخره ሁለቱም ተባብሮ አሳልፎ እስኪሰጡ ጊዜ ድረስ ባንተ ላይ እንደዚህ ይሰጡሃል ስለዚህ በእነሱ ስራባቸው ዑመር ኢብኑ አብዱል አዚዝ ምን ይላሉ ረሂመሁላህ يقول الليل والنهار يعملان فيك ሌሊትና ቀን ባንተ ላይ ይሰራሉ فأمل فيهما أنت بالناس سراب باتشو يا سلزي استوتاتوش يتنا على وطات يا كبابي وطات يبيتشان يبيتشان يا كبابي وطات يتنا على زاري وطات يتي ده وطاتو يتنا على وطات يدين زبنهك وطات ያን ታላቁን ሰሃባ አብዱላህ ኢብኑ አባስን አስታውሷ በዛ በልጅነት እድሜ ቁርአንን እንዴት ሲፈስር ሲተረጉም እንደነበረ ኡሳማ ኢብኑ ዘይድን አስታውሷ ወጣት በ18 ዓመቱ ነብዩ የጦር መሪ አድርጎ የሾሙት አብዱላህ ኢብኑ ዑመርን አስታውሷ ያ የሱናው አንበሳ የነብዩን ሱና በመከተል የሚታወቀው ወጣት ያንተ አራያዎች እነሱ ናቸው ያንተ ፈለጋቸው ልትከተል የሚገባው እነሱ ነው ዛሬ ግን በሚገርም ሁኔታ
ወጣቱ የለም። ሐቂቃ በተለያየ ሱስ ወጣቱ ተፈትኗል። አላህ ከዚህ ፈተና ወጣቶቻችንን ወንድሞቻችንን ንቅል አድርጎ አላህ ያውጣልን። ወደሚወደው ወደ ተከበረው ቤቱ አላህ ይመልሳቸው፣ አላህ ይመልሳቸው። አዎ ይሄ ነው ዱዓ ልናደርግ የሚገባው እንጂ ባየናቸው ቁጥር ምንገለምጥ ከሆነ ባየናቸው ቁጥር ምናንቋሽሽ ከሆነ ወላሂ አላህ ያሻውን ሰሪ ነው። እኛን እዛ ቦታ ይከተንና እነሱን እዚህ ማምጣት ይችላል። ልናንቋሽሽ፣ ልንተች፣ ልንሰድብ በጭራሽ። ሂክማ ጥበብ ተጠቅመን ግን እስቲ እናምጣቸው። ስንት ወንድሞች አሉ እዚህ ፕሮግራም የምትከታተሉ ወንድሞች እህቶች፣ ስንት እህቶችሽ እህቴ ትተሻቸው ይመጣሉ የመጣሻቸው ወንድሜ፣ ስንት ወንድሞችን ትተመታሃል። አቅፈን አንድ ሰው ና ዛሬ ዳዕዋ አለ ብለን ይዘን መተናል ይዘን መተናል። አቅፈ ና ከመግሪብ እስከ ኢሻ ናት ና ደስ የሚል ቀልብን የሚያረጥፍ ና አለ ና እስቲ ሐቢቢ ብለን እቅፍ አድርገ ነው አባ ብለን ይዘን መተናል። አንድ አባት ነበሩ እስር ቤት ከተፈታው በኋላ መጀመሪያ ይበሳጩብኝ ነበርና ከተፈታው በኋላ ውጪ እዚሁ ከተፈታም በኋላ ውጪ ማለት ይኸው እዚህ ነው። ውጪ የምንለው እስር ቤት እዚህ ሲሆን ነው። ውጪ ሀገር እንዳይመስላችሁ ማለት ነው። ውጪ የሚባለው እስር ቤት ሆነ ያው ከእስር ቤት ውጪ ስትንቀሳቀስ ውጪ ይባላል። አገኙኝና አፉ በለኝ አለ። ምን አጠፉ? እኔ ዱርዬ ብዬ ማሰባቸው ሰዎችን እንደው እስር ቤት ላይ አቅፈ ሲጋራውንም እያጨሱ የሆነ ነገርም እየሰሩ እነሱን አቅፈ ከነሱ ጋር እየሄድክ 30 ሲደርስ ደግሞ በዛው ይዛቸው ትገባ ነበር። እናደር ነበር። ኡስታዝ እነዚህ የሚያቅፈው ለምንድን ነው እያልኩ እናደር ነበረ። አንተ ከተፈታ በኋላ ግን አንድ ነገር ታየኛል። ምን? እነዛን ወጣት መስጊድ ሚያስ እንዲያቀፈ እያባበለ ሚያመጣ አጣን። ለካ በዚህ እንትን ነበር እንደሚያረጉት እያልኩኝ እንደው ሳገኛቸው አውፍታ ጠይቃለሁ እያልኩ ነበር። አሁን አገኘው አውፉ በለኝ። እሳቸው ኸይር ነገር በማሰብ ነው፣ መጥፎ ማስበውም አይደለም። ግን እስቲ አባብለን ያመጣነው ስንት አለ? ስንት ሰው አምጥተናል። ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲህ። አንዳቸው አላመነም ለራሱ የሚወደውን ለወንድሙ እስካልወደደ ተብሏል አለ። አንተ ጀማዓ መምጣት ወደሃል ወንድሜ፣ ለምንድን ነው ለወንድሜ ያልወደድክለት? ስታደ ይዘው ምንድን መምጣት አባብለ ይዘ መምጣት እኛ ለሚጠበቅብን ይሄ ነው። ለምን ባመጣው ቁጥር የሚያገኘውን አጅር ታገኛለህ። ለኸይር ነገር አመላካች የሆነ ሰው ያ ሰው የተመላከተው ሰው የሰራውን አጅር ሳይቀነስበት አላህ ለአመላካቹ ይሰጠዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እኛ የሚጠበቅብን እናድርግ። ፕሮግራሜን የምትሰሙ በጎረቤትም ያላችሁ ዳዕዋውን እየተከታተለ ያላችሁ ወንድሞች አሁንም ኑ ወደ አላህ ነው ተመለሱ። ወጣቱ ብዙ ነው ሐቂቃ ሚዲያውን ያጥለቀለቀው ወጣቱ። ነገር ግን ያ ሚዲያ ላይ ያጥለቀለቀው ወጣት የተከበረው የተወደደ ቦታ ላይ አላህ ቤት ላይ ሲታይ ሲገኝ ግን አይታይም። ያ ልብ ይሰብራል ሐቂቃ። የአላህ ቤት ማለት አማኞች ሲሙሉበት ውበቱን ይጨምር ማለት ነው። ኢነማ ያእምሩ መሳጂድ አላህ መን አመነ ቢላህ። የአላህን ቤት የሚያስቡት የሚያሳምሩት እነዛ በአላህ ያመኑ ሰዎች ናቸው። አዎ ወጣት አንተ የመስጊድ ውበት ነው። ወላሂ ወጣት መስጊድ ያለ አንተ አያምርም፣ አንተም ያለ መስጊድ አታምርም። አዎ ውበትህ ሊመጣው የሚችለው መስጊድ ስትገባ ነው። መስጊድ ሊያምር የሚችለው ዲኮር ቀለሙ ምኑ አይደለም። ንጽህናው ልንጠብቅ ልናሳምር ተገቢ ነው። ነገር ግን ትክክለኛ የመስጊድ ውበት ማለት ወላሂ ሰጋጆች ሲሰግዱበት ነው። ትክክለኛ የመስጊድ ውበት ማለት ቁርአን ሲቀራበት ነው። ትክክለኛ የመስጊድ ውበት ማለት ዒልም ስለ አላህ ሲነገርበት ነው። ቃለ አላህ ቃለ ረሱል ሲባልበት ነው። ስለ ኢስላም ሲሰጥበት ነው። ኢስላም ስንማርበት ነው ትክክለኛ የመስጊድ ውበት የሚገለጸው። አስባችሁታል? በነብዩ ዘመን የነበረው ዝናብ ሲመጣ እኮ መስጊዱ ላይ አንጠበጥብ ነበር። ጣራው ዘንባባ ነው።
ሱጁድ ሲያደርጉ ግንባራቸው አሸዋ ነው። ዝናብ ከዘነበ ደግሞ ጭቃ ነው ግንባራቸው ለሚሆኑ። ግን ብርቅዬ ሰሃቦች ዓለምን የመሩ ጀግኖች ተፈጥሯል። ግን ከዛው መስጊድ ያን መስጊድ ውበት የጸስተው የነቢዩ ሰለላሁ ዐለይሂ ወሰለም ደረሶች ናቸው። እነ አባ ሁረይራ፣ እነ አብዱላህ ብን መስዑድ፣ እነ ዑመር ብን ኸጣብ፣ እነ ኻሊድ ብን ወሊድ፣ እንደዚሁም እንደነ አቡበክር ሲዲቅ ጀግኖቹ፣ ባለ ሀብቱም፣ ባለ ዒልሙም፣ ባለ ጦረኛው ሁሉም የተሰባሰበበት የት የአላህ ቤት። ስለዚህ ወጣቶቻችን እናንተ ለሚያምረው አሁንም ደግሞ አለው የመስጊድ ጽዳት ስትጠብቁ የእናንተ ውበት ነው። ወጣቶች ሶፍ ስታስተካክሉ የጎደለውን ሶፍ እዛ ጋር ሙሉ ብላችሁ ስትኻድሙ የእናንተ ውበት የዛኔ ነው። ረመዳን መጣ፣ ጾም ሰዓት ላይ ኢፍጣር ሰዓት ላይ ውሃውን ስታከፋፍሉ ተምሩን ስታከፋፍሉ የእናንተ መገኛ ውበታችሁ እሱ ነው። ስለዚህም አሁኑኑ ጊዜ ሳንፈጅ ያ አላህ ምህረት ለግሰኝ እስካሁን በዚህ ሀል ቆይቻለሁ ከአሁን በኋላ ከዚህ ሱስ ወጥቻለሁ ብለን ትክክለኛ ተውባ አድርገን ወደ አላህ እንመለስ። ከሺሻ ቤቱም ከጫት ቤቱም ከዳንስ ቤቱም ከሁሉም ቤት ወጥተን የተወደደው ቤት ላይ የአላህ ቤት ላይ እንመለስ። ከቦታዎች ሁሉ ተወዳጅ የተመረጠ ቦታ ማለት የአላህ ቤት ነው። ነብዩ ያሉት አላህ ዘንድ ተወዳጅ ቦታ ማለት የአላህ ቤት ነው፣ መስጊድ ነው አሉ። ወላሂ ተወዳጅ ቤት። መጥፎስ አላህ ዘንድ የሚጠላው ቦታ አሉ ምን? አስዋቆሃ ሱቆች፣ ንግድ ቦታዎች ናቸው። ለምን? ገሹ ማታለሉ የተለያየ ነገር ስላለበት። ስለዚህ ይሄ ወጣትነት እድሜ አበባ ነው። ይህን አበባ ተጠቀሙበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲመክሩን ትልቅ ምክርን ለገሱን። ይህ ሐዲስ ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት፣ ሰዎች በላባቸው በሚጥለቀለቁበት ሰዓት፣ ነፍሲ ነፍሲ በሚሉበት ሰዓት ያ አላህ ከባድ ነው እኮ ወላሂ። ጀሃነም 2 ጊዜ ትተነፍሳለች እርስ በራሷን እየተበላላች። ምን ያለችም አላህን ጠየቀች። 2 ጊዜ እንድትተነፍስ አላህ ፈቀደላት። 2 ጊዜ። አንዱ ስትተነፍስ ኃይለኛ ብርዳማ ወቅት አለ አይደል? በጣም ይበርድ፣ የጀሃነም እንፋሎት ነው፣ ትንፋሽ ነው። ሌላኛው ደግሞ ሐር ነው፣ በጣም የሚያቃጥል የጀሃነም ምንድነው? ትንፋሽ ነው። ሐር ሲሆን ፀሐይ ሲመጣ አረ ሙቀቱን አልቻልኩትም እንላለን። በተለይ የአዲስ አበባ ነዋሪ ወደ አፋር ሲሄድ፣ ወደ ቤኒሻንጉል ሲሄድ፣ እዚሁ አገራችን ሲሄድ ሙቀቱ እንላለን አይደል? ወደ ድሬዳዋ ስትሄድ ሙቀቱ ትላለን። አላህ ወፍቆ ደግሞ ለዑምራ ሱዑዲያ መካ ስትሄድ ደግሞ ሙቀቱ ሲበረታ ያ አላህ ሙቀት ትላል። ከዚህ በላይ ሙቀት አለ? ፀሐይ ስንዝር ትቀርባለች። ሁሉም ነፍሲ ነፍሲ ይላል፣ በላቡ ይጥለቀለቃል። ጭንቀት ሰዓት አለ። ያ ሰዓት አላህ የሚሸሽጋቸው የሚደብቃቸው እጥላው ስር የሚያጣልላቸው አሉ። ታላቁ ሰሃባ አባ ሁረይራ ረዲየላሁ አንሁ ባስተላለፉት ሐዲስ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ሰብዐቱን ዩዚልሁሙላህ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ። 7 ሰዎች ነገ የማንም ጥላ በሌለበት ሰዓት አላህ እርሱ ጥላ ስር ያጣልላቸዋል። የአላህ ያ ረብ ያን ቀን ካጣለላቸው ከሸሸጋቸው ከደበቃቸው ባሪያዎች መካከል አላህ ያድርገን። አሚን በለዋ። አላህ ያድርገን። ከዛች ቀን ጭንቀት አላህ ነጃ ይበለን። ከዛች ቀን መከራ አላህ ነፃ አላህ ያውጣን። ያ ቀን ላይ አላህ የሚያጣልላቸዋል። የመጀመሪያው ኢማሙን ዓዲል፣ ፍትሃ የሆነ መሪ። ፍትሃ የሆነ መሪ በየትኛውም ቦታ የመስጊድ ኮሚቴ ነህ፣ ፍትሃ ይሁን። ኢስላማዊ አስተዳደር ቦታ ላይ በመጅሊስ ሊሆን ይችላል፣ በተቀመጥክበት ቦታ ፍትሃ የሆነ ሀገር ስታስተዳድር ፍትሃ የሆነ ኢማሙን ዓዲል፣ ፍትሃ የሆነ መሪ አላህ ዘንድ የተወደደ ነው። እሱ አላህ ያጣልለዋል። ሁለተኛው ወጣቶች ለእናንተ ነው ብስራቱ። ወሻቡን ነሻ ፊ ዒባደቲላሂ ዐዘ ወጀል፣ ወጣት አላህን በመገዛት የወጣትነት ዕድሜውን ያሳለፈ ወጣቶች የት አላቸው? ነገ አላህ
የሱ አርሽ ጥላ ስር የሱ ጥላ ስር መጠለል አትፈልጉም ወጣቶች? ይህን ጊዜያችሁን ተጠቀሙበት፣ ሰላታችሁን በወቅቱ በመስገድ ይህን ጊዜያችሁን ተጠቀሙበት፣ ዒልም በመማር ቁርአን በመቅራት ዚክር በማድረግ እናት አባታችሁን በመኻደም ይህን ወጣትነት ዕድሜያችሁን ተጠቀሙበት። ወቱቡ ኢለላህ ወደ አላህ ተመለሱ። አዩሃ ሸባብ እናንተ ወጣቶች ወይ ኑ ወደ አላህ ኑ ተመለሱ። ይኸው የብስራት አለ፣ የእሱ ጥላ ስር ትጠለላላችሁ። የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ወጣቶች አዎ ወላሂ ያጀቡ ጓደኞችህ ወንድሞችህ ቲፎዞችህ በፌስቡኩም አብረህ ስትዘፍን በፌስቡኩም ስትወዛወዝ ፎሎ ላይክ ሼር እያሉ እዚች ጋር አዎ ባላንስ እየጨመረ ነው፣ አካውንቴ ከፍ እያለ ነው፣ እንዲህ እያለ ነው፣ ስለዚህ በዚህ ቢዝነስ አድርገው ገንዘቡም ሲሞላ ምን ሲል ዙሪያ ሊሰበሰቡ አንተን ሊያበረታቱ ይችላሉ። የሚያበረታቱ በምንድን ነው? በፈሳድ ነው። አይታችኋል? ይወስቲኒዮ አንድ የሆነ አዝማሪ የሆነ ዘፋኝ ዘፈን ሲለቅ ላይኩ ሼሩ ሸይጣንም አብሮ ሼር ያደርጋል። ለዛ ነው ይበዛል አይደል? ቁርአን ሲሆን እኮ አይታችኋል? የለም። ሐዲስ ታያላችሁ? የለም። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአን ሲራቸው ተፍሲር የአላህ ቃል ሲፈሰር ምን ሲባል የለም። ምንድን ነው የሚያመላክተው? ወዴት ነው ፐርሰንቱ ያመዘነው? ወዴት ነው ሰው ተጠቅልሎ የገባው? በራሳችን ሞባይላችንን እናገላብጠዋለን። አሁን ባለው ጥናት አንድ ሰው በሶሻል ሚዲያ በተለይ ቲክቶክ የሚባለው በጣም አጫጭር ነው። አጭር እንዳይሰለች ተደርጎ የመጣ ስለዚህ ባለው ጥናት አንድ ሰው ቲክቶክን በቀን 20 ጊዜ ይመለከታል። 20 ጊዜ ይመለከታል ማለት አንዴ ሲመለከት 30 ደቂቃ በትንሹ ወይም 1 ሰዓት ሊፈጅ ይችላል። አንዴ ሲመለከተው እንዲህ እየከፈተ እየዘጋ 20 ጊዜ በ30 ደቂቃ እንኳን ቢባዛ ለ12 ሰዓታት ምን እያየ ነው? ቲክቶክን ያያል ማለት ነው። ሱብሃንአላህ። እሺ ምናየውስ ምንድን ነው? ኸይር ነው ወይ ሸር ነው? ጊዜያችን እንዴት እንደሚበላብን እንዴት እንደሚገልብን አላህ ይዘንልን። ከራሴ ጀምሮ ወላሂ አፍራለሁ። የአላህ ቃል ደብዳቤው ቁርአኑን እንደው ለአንድ ሰዓት ሶብረኛውንስ ሚይዘው ማን ነው? ሶብረኛ 1 ሰዓት በዛ። እሺ ለ30 ደቂቃ ሶብረኛውን ሚይዞስ ማን ነው? የአላህን ቃል የሚቀራውስ የጌታችን ደብዳቤ አላህ ይህን ደብዳቤ ልኬልህ ለምንድን ነው ያላነበብከው ብሎ ቢጠይቀን፣ ለምንድን ነው መመሪያውን ያልተገበርከው ብሎ ቢጠይቀን፣ ለምንድን ነው ማዕናውን ትርጉሙን ያላወቅኩ ብሎ ቢጠይቀን መልሳችን ምንድን ነው? የሆነ ዘመዳችን ከአውሮፓ ሊሆን ይችላል ወይም ከኢሲያ ብቻ ከሆነ ከውጭ ሀገር ፖስታ አድርጎ ደብዳቤ ቢልክልን የላከልን ደብዳቤ ወይ በእንግሊዘኛ ወይ በቻይንኛ ወይ በአረብኛ ወይ በፈረንሳይኛ እኛ በማናውቀው ቋንቋ ቢልክልን ያንን ነገር ሳናስተረጉመው ምን ያህል ጊዜ እንቆያለን? 2 ዓመት? ስንት ቀን እንቆያለን? 30 ደቂቃ እንቆያለን? እንሮጣለን። አለም ቪዛን የላከልኝ ምንድን ነው የሚለው ደብዳቤው? ዶላር ልኬላለሁ ነው ወይስ ምንድን ነው? እንወሰወሳለን። ስለዚህ ያንን ቋንቋ የሚያክሰው ምን እናደርጋለን? ሂደን እናስተረጉማለን። ምንድን ያሉ እስቲ ንገረኝ ደብዳቤ። ያ አላህ ደብዳቤ እኛ ጋር መጣ። ስንት ዓመት በእኛ ላይ ያለፈብን ትርጉሙን ሳንረዳው የምንቀራትን በየቀኑ በቀን 17 ጊዜ በፈርድ ሰላት ብቻ የምንቀራት ሱረቱ ፋቲሃ ኡሙል ኪታብ የተባለችዋ ብዙ ነገር ጠቅልላ ያዘች ዱዓ እኮ ናት ሱረቱል ፋቲሃ። የእሷን ትርጉም ስንቶቻችን ተረዳን? ስንት የመላይካ ምስክርነት አመለጠ? ስንት የመላይካ ምስክርነት አመለጠ ባንተ ላይ? 10 ሰላት አመልጦ ፈጅር አመልጦ ስንት የመላይካ ምስክርነት አመለጠ። በምን? በማይረባ ማንነትን በማዕቀፍ ቡድን አቁንም። ወላሂ የሻይ ብሎ ልኮልሃል አቁንም። ያቁናል እንዴ? እኛ ግን እከሌ ተሸነፈ ጨጓራችን ይቃጠላል፣ እከሌ ተሸነፈ
የሆነ መከራ እራት አልበላም ይላል። እከሌ ተሸነፈ በቃ ተውኝ ይላል። ይደባደባል፣ ይጣላል፣ ብሎም ቁማር ውስጥ ይገባል። አሬ ስንት ወጣት ቁማር ውስጥ ገብቷል። የቁማር አደጋነት እኮ ከባድ ነው። ቁማር ከባድ ነው፣ አደጋው ከባድ ነው። ወላሂ ቁማር ብዙ ነገርን ያሳጣል። አላህም በቁርአን ነግሮናል። ሸይጣን በቁማር የናንተን ሐያታችሁን እንደሚያበላሽ ኢነማ ዩሪዱ ሸይጣን አን ዩቂዐ በይነኩም አልዐዳወተ ወልበግዳእ ፊል ኸምሪ ወልመይሲር። ሸይጣን እኮ እናንተን በአስካሪ መጠጥና በቁማር በማዕከላችሁ ጸብና ጠላቻን መጣል ነው። የሸይጣን ስራ ነው። እንደዚሁም ከአላህ መንገድ ከቁርአን ከዚክር ከሰላት ያዘናጋችኋል። አዎ ቁማር በዛ። እናሲዝ ይላል። እናሲዝ ማለት አርሴናል ያሸንፋል አይደለም፣ ማንቸስተር ያሸንፋል። 1000 ብርም 2000 ብርም ከዛ በላይ ያወጣል። ሲበላ ኮንግራ ብሎ ይሄዳል። ጸብ ነው እኮ። አንዱ ቁማር ጀመረ አሉኝ። በጣም ታታሪ ሰራተኛ ነው አሉኝ። ቁማር ጀመረና በአንድ ሌሊት ላይ 400,000 ብር ተበላ አሉኝ። እና ከዛ በኋላ ያንን ለማስመለስ ብሎ እልህ ውስጥ ገባ። ያለውን ንብረት ጸጉር አስተካካይ ነበር አሉ። ያን ንብረት በሞላ ሽጦ ቁማር ውስጥ፣ የቤት ዕቃ ጀመረ ቁማር ውስጥ፣ ባዶ ሆናል። መጨረሻ አቅሉንም ትስቶ መንደር ላይ መቀመጥ ጀመረ እና መቀፈል ጀመረ አሉ። ማዕማና መቀፈል አልኳቸው። ምን ማለት ነው መቀፈል? ያው ሰው ይጠይቃል አሉ። 10 ብር አለ 20 ብር አለ እያለ አያችሁ የት እንደሚወስድ። ኸምር ዛሬ አብዛኛው ወጣት ገብቶበታል። አላህ ይጠብቀን። ኸምር ላይ ገብቷል። በቃ ኸምር ላይ ገብቷል። በተለያየ ሲስተም በቃ የኸምር ጠርሙስን ልክ አንዳንድ ኸምሩን ማንን ነው አላህን መሸወድ ይቻላል? አላህን ማታለል ይቻላል? በለስላሳ ጠርሙስ ኸምሩን ይከትና ለስላሳ እንደሚጠጣ አስመስሎ የሚጠጣ አለ። ይቻላል አላህን መሸወድ? ላ ራስን ነው መሸወደው ወንድሜ። ግን ምንድነው በቃ እንመለስ፣ እንቶብት። አላህ የተውበት በሩ ክፍት ነው። የተውበት በር ግን የሚዘጋበት ወቅት 2 ወቅት አለ። አንዱ በሁሉም ላይ ፀሐይ ከመግቢያዋ ስትወጣ ትዘጋለች። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩ ፀሐይ ከመግቢያዋ ስትወጣ ትዘጋለች። መን ታበ ቀብለ አን ተጥሉዐ አሸምሱ ሚን መግሪቢሃ ታበ አላሁ ዐለይህ። ፀሐይ ከመግቢያዋ ከመውጣቷ በፊት የተወበተ ሰው አላህ ተውበቱን ይቀበለዋል። ያ ጊዜ ግን የቂያማ ምልክት ነው። ይሄ በሁሉም ላይ። እያንዳንዳችን ደግሞ በተለያየ ጊዜ ግን የሚዘጋብን ሰዓት አለ። ያ የቂያማ ምልክት ሳይመጣ አሁን መቼ? ኢነላህ ዐዘ ወጀል የቅበሉ ተውበተ ለዐብዲ ማ ለም ዩገርጊር። አላህ ከባሪያው ተውበቱን ይቀበለዋል ገርገራ ላይ እስካልደረሰ፣ ጣረሞት ላይ እስካልመጣ። ጣረሞት ማለት ሞት ሲመጣ የዛኔ ቤተሰብ ይንጫጫል፣ ሊሄድብኝ ነው ብሎ ሲያለቅስ፣ አንተ ግን እየተመለከትክ ነው። አላህ ያሳይሃል፣ መላእክቶችን ታያለህ፣ ጀነት ጀሃነም ይገለጽልሃል። ጥሩ ብትሆን መኖሪያ ይሄ ነበር ይባላል። ነገር ግን እምቢ ብለስሌክ መኖሪያ እዚህ ነው ይባላል። የዚህ ጊዜ ላኢላሃ ኢለላህ ብያለሁ ብትል፣ ተውባ አድርጌያለሁ ወደ አላህ ተመልሻለሁ ብትል በሩ ተዘግቷል። ስለዚህ ያ ወቅት መምጣቱ በፊት እንመለስ። ዛሬ ደግሞ ባለንበት ተጨባጭ ምንም ዋስትና የለንም። ዋስትና ያለው አለ ይኸው እየሰማን ነው። ወላሂ ድንገተኛ ሞቱ በዛ። በመኪና አደጋ እከሌ ሞተ። ምን የመሰሉ ሸበላ ልጆች ይታያሉ እኮ ወላሂ በሚዲያው ሲለቀቅ። አላህ ይማራቸው፣ አላህ ይዘንላቸው። ስንቱ እያለቀ ነው በአደጋ በተለያየ ነገር። በፊት እንኳን እንደው እንደ ልምዱም አባቶች በእድሜ ሞት ምናምን። አሁን እኮ የወጣት ሞት እየበዛ ነው። በሽታው የተለያየ አይነት በሽታ መጥቷል። አላህ ከበሽታ አላህ ይጠብቀን። ብዙ ባንድ የሚጥሉ በሽታዎች መጥተዋል። ታዲያ ተውባ ማድረግ የለብንም? ወደ አላህ መመለስ የለብንም? ያ ቤታችንን ማሳመር የለብንም? የቀብር ቤታችን ስንትና ስንት ወጣቶች ወንድሞች እህቶች አሉ መስጊድ ሳይገቡ መጨረሻ ሰዓት ጀናዛቸው መስጊድ የሚገባ። ስንትና ስንት እህቶች አሉ ሂጃብ ልበሱ ሲባሉ እምቢ ብለው መጨረሻ ግን በግዴታም በምንም ከፈናቸውን ተከፍነው ያው ተሸፍነው የሚመጡ አሉ።
ይህ ወቅት ይመጣል። ከዛ በፊት ግን ዛሬ እናስተካክል ነው። ስለዚህም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቀልቡ መስጊድ የተንጠለጠለ አራተኛው ወረጁላን ተሐበ ፊላህ እጅተማ ዐለይሂ ወተፈረቀ ዐለይሂ ሁለት ሰዎች ሲዋደዱ በአላህ መንገድ ሲለያዩ አዎ ስንዋደድ ለአላህ ስንለያይም በሱ መንገድ እንጂ ለጥቅምም ለዘርም ለምንም እንዳይሆን ኢስላም ይህንን ጥሎታል። አዎ ቢላልን ከሀበሻ ሱሃይብን ከሩም ሰልማንን ከፋርስ አብዱላህ ብኑ ሰላምን ከይሁዲ አቡበከርን ከቁረይሽ አንድ ቦታ የሰበሰባቸው አንድ ሶፍ እንዲሰግዱ ያደረጋቸው አንድ ቦታ ላይ እንዲቀመጡ እንዲመገቡ እንዲጫወቱ ያደረጋቸው ከሊመቱ ላኢላሃ ኢላላህ የላኢላሃ ኢላላህ ከሊማ ነው። ላኢላሃ ኢላላህ ኃይል አለው፣ ጉልበት አለው። ላኢላሃ ኢላላህ ከጫፍ እስከ ጫፍ ያሉትን ሰዎች ጥቁሩንም ቀዩንም ነጩንም ቀዩንም ሰባት ማህጉራት ላይ ያሉትን ሴቱንም ወንዱንም አንድ ቦታ ላይ የሚሰበስብ ወንድማማችነት እህትማማችነትን የሚያረጋግጥ ትልቅ ከሊማ ነው። አዎ ይህም ምስክርነት አረፋ ላይ ነው። ጀበሉ ራህማ የእዝነቱ ተራራ የሚባለው አረፋ ላይ ሁሉም ከጫፍ እስከ ጫፍ ዓለም ላይ ያለ ህዝብ አጠቃላይ ተሰብስቦ ወንዱም ተመሳሳይ ለብሶ ሴቶችም ሂጃባቸውን ለብሰው ለበይከ አላሁመ ለበይከ ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ሁሉም ይህን ነው የሚያስተጋባው። አይኔ ቋንቋዬ ነው ሌላ ልበል አይልም። እችን ቃል ነው። ለምን ትእዛዙ ከአላህ ነው ከነቢዩ ዓለይሂ ሰላቱ ወሰላም ነው። የሙስሊሙ አንድነት የአንድነቱ ሜዳ የሚታይበት ትልቁ መድረክ እዛ ቦታ ላይ ላኢላሃ ኢለላህ ይሰበሰብ። ስለዚህ እኛም እዚህ የሰበሰበ ምንድን ነው? ላኢላሃ ኢለላህ ነው። ስለዚህ ውዴታችንም ለአላህ ነው መሆን አለበት። ለጥቅም እንዳይሆን፣ ለዘር እንዳይሆን፣ ለግሩፕ እንዳይሆን ላኢላሃ ኢለላህ ለአላህ ብለን ነው። አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ ይላል አላህ። አልየውመ ኡዚልሁም ፊ ዚሊ የውመ ላ ዚለ ኢላ ዚሉ ዛሬ ማንም ጥላ በሌለበት እኔ ጥላ ስር አጣልላቸዋለሁ ይላል አላህ። ወጣቶች የአንድነት መድረክ ሁኑ። ወጣቶች የልዩነት መንስኤ እንዳትሆኑ። ወጣቶች ዲን በእናንተ እንዳይመታ ብለው እንዳስተማሩን ሸኻችን ሸኽ ዙበይር ረሕመቱላህ ዐለይህ አላህ ይዘንላቸው። ወጣት ዲን ባንተ በኩል እንዳይመታ አሉ። አዎ ወጣት ባንተ በኩል ዲን እንዳይመታ። ፖለቲከኛው የሚፈልገው ወጣቱን ነው። ተቃራኒ ጾታ የሚፈላለጉበት ወጣቱን ነው። ሁሉም እንደፈለገ የሚያሽከረክረው ወጣቱን ነውና ዲን ባንተ በኩል እንዳይመታ፣ ዲን ባንተ በኩል ክፍተት እንዳያገኝ ወንድማማችነትን አንድነትን አጠናክርበት። ስትዋደዱ ለአላህ። አምስተኛው ወረጁሉን ዳዓቱ እምራቱን ዛቱ መንስቢን ወጀማል አንድች ቆንጆ የዝና የማዕረግ ባለቤት ለዝሙት በጠራችሁ ሰዓት ፈቃል ያለ ኢኒ አኻፉላህ እኔ አላህን እፈራለሁ ያሉ። አዎ ወጣቶች ዛሬ ዚናው ቀላል ሆኗል። ዛሬ መሳሳሙ ቀላል ሆኗል። ዛሬ ተቃቅፎ መሄዱ ቀላል ሆኗል። አላህ ይዘንልን፣ አላህ ይዘንልን። ወላሂ ቀላል ሆነ፣ በቃ ቀላል። ዲን ምን ከኛ ውስጥ እንዴት እንደወጣያችሁ ቀላል። እንደዚህ አይነት ጥሪ ስትጠራ ገንዘቧን አምጥታ ና እኔ ሁሉን ነገር አመቻችላለሁ ብላ በቁንጅናዋ በመልኳ ልትማርክህ ና ስትለህ ኢኒ አኻፉላህ እኔ የዓለማቱን ጌታ አላህን እፈራለሁ የሱን ቅጣት እፈራለሁ። በጭራሽ በሐላል ካልሆነ በሐራም በጭራሽ ብለ ዞር በል። አንቺም እህቴ አንቺንም ይመለከታል። መኪና አሳይቶ ህንፃ አሳይቶ ቤት አሳይቶ ጌጣጌጥ አሳይቶ ነይ ወደ ዱባይም ወደ እንትንም እኔ አዝናናሻለሁ ብሎ በተለያየ ነገር ሸንግሎሽ ሲመጣ ኢኒ አኻፉላህ እኔ አላህን እፈራለሁ በይ። አላህ በፈቀደው መንገድ ካልሆነ በሐላል ከሆነ በጭራሽ ብለሽ በሩን ዝጊ። አዎ በሩን ዝጊ። አንተም በሩን ዝጋ፣ አንቺም በሩን ዝጊ። በሐራም ስቃይ ነው፣ በሐላል ሱብሃንአላህ። ሸይጣን እንዴት እንዳከበደብን አያችሁ። ሐላል እኮ ቀላል ነበረ። አዎ ወላሂ ቀላል ነው፣ ወጪም ብዙ የለውም ሐላል። ሐራም እኮ ነው ገንዘብ የሚያስወጣው። ሐራም ነው ገንዘብ የሚያስወጣው። ሐላሉ ቀላል ነበረ። ምን አለ ወዳሃታል፣ አክብራሃታል፣ ታዝንላታለህ። ቤተሰቧ ጋር ሽማግሌ ላክ፣ በክብር ጠይቅ። ሰጥቻለሁ፣ ተቀብያለሁ፣ አለቀ።
ሐላል ሆነች። አላህ ይደሰትብሃል። አንቺም የዚህ ማዕረግ ባለቤት ሁኚ። ዝም ብለሽ የም ነይ ያም ሲልሽ ላ እንዳት ላ በይ፣ አይሆንም በይ። በሩን ዝጊ። አንቺ የተከበርሽ ነሽ፣ ትልቅ ቦታ አለሽ በኢስላም። ያንቺ ተምሳሌት ኡሙ ሱለይም። ኡሙ ሱለይምን ታውቂያታለሽ እህቴ? ኡሙ ሱለይም ማለት እኮ አቡ ጠልሃን ለጋብቻ ሲጠይቃት እኔነቴን ከፈለክ እስልምናን ተቀበል፣ ጣዖት የምታመልከውን ሁበል መናትን ወርውር፣ ከዛስ መህሬን እስልምና አረግልሃለሁ። የኔ መህር ያንተን እስልምና መቀበል ነው። መህር ይሄ ነው። አዎ በኢስላም ታሪክ ትልቁ መህር ተብሏል። ማን? ኡሙ ሱለይም አቡ ጠልሃን ስታገባ መህሯን ያደረገችው እስልምናን ነው። እስልምናን ከተቀበልክ መህሩ እሱ ነው አለች። ሱብሃንአላህ፣ እሱም ተቀበለ። ስለዚህ በዚህ መልኩ ሲመጣ በሐራም ፈልጎሽ በሐራም ፈልጋ ሲመጣ ኢኒ አኻፉላህ ወረጁሉን ተሰደቀ ቢሰደቀት። ስድስተኛው ሰደቃ ያወጣ ነው። ፈአኽፋሃ ይደበቃል። ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑሁ፣ ቀኝ እጁ ስሰጥ ግራ እጁ የደበቀበት ድብቅ ለአላህ ነው። ዛሬ ሰው ሰደቃ ያወጣል እኮ ይሰጣል፣ ማሻአላህ። ነገር ግን ሰደቃው ስንቱን አዛም ያደርግ ሰደቃ አለ። አንድ ጫማ ይገዛለትና እኛንን እኮ እንዲያሳደግ ነው፣ ባዶ እግሩን ነበር የሚሄደው ይላል፣ ይንቀባረራል። ሰደቃችሁን በመመጻደቅና ሰዎችን አዛ በማድረግ አታበላሹት አለ አላህ። ሰደቃ ለማን ነው? ለአላህ። ለአላህ ብለህ መስጠት ነገ የውመል ቂያማ አንተ ጋር ቅጣት ሲመጣ ይከላከልልሃል። ምን? ሰደቃ። ዘርበል ከዚህና ከዚህ እጅ ስንትና ስንት ሰደቃ ወጥቷል ብሎ ቅጣት የሚከላከል ሰደቃ ማለት ነገ ሰውየው በሰደቃው ጥላ ስር ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በሰደቃው ጥላ ስር። ሰደቃ በድብቅ የሚሰድ ሰደቃ የአላህን ቁጣ ያበርዳል፣ በላን ይቀለብሳል። ሰደቃ ወንጀልን ያብሳል። ስለዚህ ሰደቃ ስሰጥ ለአላህ ይዩልኝ ይስሙልኝ እንዳይኖረው ለአላህ፣ ምናልባት ሰዎች እንዲበረታቱ፣ ሰዎች እንዲያወጡ፣ ሰዎች እንዲሰጡ፣ ለሰዎች ማነሳሻ ከሆነ ችግር የለም። አለዛ ግን አንዳንዱ በቃ አዛ ያረጋል። ሰጥቶ ሰዎችን የሚያውካለ። ከዚህ ጥንቃቄ ማድረግ ነው። ሰባተኛውና መጨረሻው ወረጁሉን ዘከረላህ ኻሊያን፣ አላህን ነጠል ብሎ ብቻውን ሆኖ ተደብቆ አላህን ያወሳ፣ አላህን ያስታወሰ፣ አላህን የዘከረ ፈፋደት አይናሁ፣ አይኖች ያነቡለት። ወንጀሌን አስታውሻ አልቅሻለሁ፣ የቂያማ ሁኔታን አስታውሻ አልቅሻለሁ፣ የአላህን ዐዘማ ታላቅነት አውቄ አልቅሻለሁ። ወይስ ንግድ ሲከስር ብቻ ነው የሚመጣው? ወይስ የሆነች መወዳት ነበረች ትታኝ ሄደች? ወይ እህቴ የምትወጂውን ነበረ ትቶሽ ሄደ፣ በዛን ያስለቀ። ምንድን ያስለቀሰኝ? ምንድን ያስለቀሰን? እንደ የቂያማ ሁኔታ ያሁኑ ታስለቅሶናል። ይሄ ያለው ሰው ነገ የውመል ቂያማ የአላህ ስብሓነሁ ወተዓላ አርሽ ጥላ ስር ይመደባል። እስቲ እነዛን አስታውስ። ኢብራሂም ዓለይሂ ሰላም በወጣትነት እድሜያቸው ምንድን ነው የሰሩት? የአላህ ጠላቶች አዛ ሲያረጓቸው፣ አባታቸውም ጭምር ጠላት ሆኖባቸው ያ ሁሉ ጣዖታት በነበረበት ሰዓት ላይ ምንድን ያሉት? ኢብራሂም ያንን ጣዖት አፈራረሱ። ከዛ አሉ ሰዎች ቃሉ አሉ ሰሚዕና ፈተን፣ አንድን ወጣት ሰማን፣ የዝኩሩሁም ሲያወሳቸው፣ ዩቃሉ ለሁ ኢብራሂም፣ ኢብራሂም የሚባሉ ወጣቶች የማን ተከታይ ነህ? የኢብራሂም ወይስ የማን? አስሓበል ካፍን ታውቃላችሁ? ጁምዓ ላይ ሁሌ የምንቀረው የቁርአን አንቀጽ። እነዚህ ሰዎች የአላህን ዲን ፈልገው ስልጣናቸው፣ ዝናቸው፣ ሁሉን ነገር ትተው ዋሻ ውስጥ የገቡ ኢነሁም ፊትየቱን፣ እነሱ ከወጣቶች ናቸው። አመኑ ቢረቢሂም፣ በጌታቸው ያመኑ፣ ወዚድናሁም ሁደን፣ መመራትን ጨመርንላቸው። አዎ ወጣቶች ትልቅ ቦታ አላቸው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ይህ ወጣትነት ዕድሜ ኒዕማ ነው፣ ጸጋ ነው፣ ተጠቀሙበት አሉን። የመጨረሻው ንግግሬ እግተኒም ኸምሰን ቀብለ ኸምስ አሉ። 5 ነገር ከመምጣታቸው በፊት 5 ነገርን ተጠቀምባቸው። ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀም፣ እርጅና ከመምጣት በፊት ወጣትነትን። ዛሬ የሰራው ስላት፣ ዛሬ መስጊድ የተመላለስክበት እግርህ፣ ዛሬ ኸይር ስራ የሰራህበት፣ ቀብር ሚመነጠራለህ፣ ሚቆፈራለህ፣ ሚታገዛለህ፣ የሆነ መስጊድ ግንባታ አለ ሲባል የተሸከምክበት ትከሻ ነገ ለሽምግልና ያግዛሃል።
ኸይር ስራ ሰርተህበታል፣ ነገ ይጠቅመሃል። ዛሬ ተጠቀምበት እርጅና ከመምጣቱ በፊት። ወሲሐተከ ቀብለ ሰቀሚክ ጤንነትን ተጠቀም። ጤንነት ኒዕማ ነው። ሁሌ ዱዓ እናድርግበት። ያ አላህ ጤናችንን ጠብቅልን ብለን ዱዓ እናድርግ። ቀብለ ሰቀሚክ ከመታመምህ ከመያዝ በፊት ዛሬ ስራ። ጤነኛ ሆናል፣ ወደ መስጊድ ናበት፣ ተመላለስበት፣ ኸይር ቦታ ላይ አዘውትርበት። የአልጋ ቁራኛ ሆነ ሆስፒታል ስተኛ ጉልበት ከርቶ ከዘራ ይዘህ መንቀሳቀስ አቅቶ ባለህበት ስትሰግድ በወጣትነት ዕድሜ አላህ ዘንድ ከተዋወቅ ጤነኛ ሆነ አላህ ዘንድ ከተዋወቅ አላህ መስጊድ መጥተህ የሰራውን ስራ እዛ ቤት ሆነ ስትሰራው ያንን አጅር አላህ ይጽፍልሃል። ወፈራገከ ቀብለ ሹግሊከ ፈራግ ትርፍ ጊዜን ተጠቀምበት፣ ነፃ ጊዜን ተጠቀምበት ቢዚ ከመሆን በፊት። ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት ድህነት ከመምጣት በፊት። አዎ ድህነት ከመምጣት ዛሬ ሰድቅ፣ ዛሬ ስጥ፣ ዛሬ አድርግ። አቅም አለህ ሐጅ የምታደርግበት ሂድ። ዛሬ ሐጅ ውድ ነው ምናምን እኔ እየተከራከርኳል፣ ግን አላህ አቅም ሰጠ። አቅሙን የመስጠት ያንን ገንዘብ እንድታደርግ አላህ ከወፈቀ አድርግ። መኪና 2 ሚሊዮን የነበረው 5 ሚሊዮን ገባ ሲባል የሚከራከር አታገኝም። አውጥቶ ይገዛል። ሐጅ ግዴታ ነው አቅም ላለው ሰው። በእድሜ አንድ ጊዜ ነው አላህ ግዴታ ያደረገው። በየዓመቱ ግዴታ አላደረገብም። የእዝነቱ መጠን ተመልከት። በእድሜ አንዴ አቅም አለህ ሂድ። ፉርሳ ነው፣ እድል ነው፣ ተጠቀመው። ነገ ገንዘብ አንተ ጋር አሁን አታቆም። የሰው ልጅ ገንዘቡን ማውጣት የሚመኘው መቼ ነው? ሞት ሲመጣበት ነው። ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ ለግሱ ስጡ አለ አላህ። ሚን ቀብል አን ያእትየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣት በፊት ፈየቁል ከማለቱ በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ጥቂት ጊዜ ብታቆየኝ ፈአሰደቀ ይላል ሰደቃ አውጣ ነበር። ወአኩን ሚነ ሳሊሒን ከደጋጎች መሆን ነበር ይላል። የዛ ጊዜ ላሉ ዑለማዎች ኸይር ስራ ተብሎ የሚታየው ሰደቃው ነው አሉ። ሞት ሲመጣማ ከንብረት 1/3 ብቻ ነው መብት አለ የምትናዘዝበት። ከዛ ውጭ የወራሽ ነው ያንተ አይደለም በቃ። ስለዚህ ድህነትህ በዚህ ይመጣል፣ ወይም በዱንያ ላይ ያለ ከነጭራሹ ሊወድም ይችላል። አታቆም። ዱንያ ዛሬ ብቅ ነገ የምትጠፋ ናት። 3 ነገሮች መምጫቸው አይታወቅም ጊዜያቸው። አንደኛው ሞት መች እንደሚመጣ አይታወቅም። አለ አስፈቅዶ አንኳኩቶ ይመጣል አይመጣም፣ መች እንደሚመጣ አይታወቅም። ሁለተኛው ቀደር የአላህ ውሳኔ አታቆም። ሶስተኛው ርዝቅ መች እንደሚመጣ አይታወቅም። እንግዶች ናቸው። ስለዚህ አላህ በሰጠ ጊዜ ተጠቀም። ሐጅ አላደረጋችሁ ስንት ሰው አለ ወላሂ። እንደው እንነጋገር ነጭ ነጩን። ዱባይ ትሄዳለህ ለንደን ብለህ እግር ኳስ ለማየት ያ ሁሉ ገንዘብ አውጥተህ ብዙ ቦታ ትሄዳለህ ለመዝናናት ከሚሊዮን ከዛ በላይ ማውጥተህ ምንም አይመስልህም። ሐጅ ሲባል ፍሬን ትይዛለህ። ስንትና ስንት ሰው አለ የአላህን ቤት ካዕባን ያላየ አላህ ወፍቆ እድሉን አመቻችቶልህ ወንድሜ ተጠቀም። የቀብርህን ቤትን አሳምረው በዚህ። አምስተኛው ምን አሉ? ወሐያቲከ ቀብለ መውቲክ በሐያት እያለ ተጠቀም ሞት ከመምጣት በፊት። ሞት ለማንም አይቀርም። ኒዕመታኒ 2 ኒዕማዎች መግቡኑ ፊሂማ ከሲሩ ሚነ ናስ አብዛኛው ሰዎች ከነዚህ የራቁ ናቸው የዘነጉ ናቸው አሉ። ማን? አሲሐቱ ወልፈራግ ጤንነትና ትርፍ ጊዜ። ወንድሜ ተጠቀምበት። ስራው ለሃል ከመግሪብ እስከ ኢሻ መስጊድ ቁጭ በል ትንሽ ተማር። ቃል አላህ ቃል ረሱል ተማር። ከሱቢ በኋላ ቁጭ ብለህ ትንሽ ለአካልህ ለምንህ ምግብ እንደሚያስፈልገው ሆኖ ለሩህ ለዚች ውስጥ ላለችው ቀልብ ደግሞ ምግብ ያስፈልጋል። የሩህ ቀለብ ዚክር ነው። የሩህ ቀለብ ቁርአን ነው። የሩህ ቀለብ ዱዓ ዒልም ነው። የነቢዩን ሐዲስ መማር ነው። የነቢዩን ሲራ መማር ነው። የአላህን ቃል ቁርአንን ተፍሲሩን መማር ነው። ይህን ተማርበት። ስለ ዲን እወቅበት። ዲናችን እንማርበት። ስለዚህ ወጣቶች ሆይ ወደ አላህ ሽሹ። መልእክቴን ትምህርቴን በመጥፎ እንደማትረጉሙት ተስፋ አደርጋለሁ። ወላሂ ስለመወዳችሁ ነው። ሁልጊዜ በቲክቶክ የምትወዛወጂ ብዬ እናገራለሁ፣ የምትጨፍር እያልኩ እናገራለሁ። እንድትመጣ ነው፣ አብረን እንድንቀመጥ ነው፣ አብረን እንድንማማር ነው። ወላሂ ወዳሃለሁ እህቴ፣ ለአላህ ብዬ ወድሻለሁ። አንቺን ሙስሊም ነሽና። ስለዚህ ግን ጊዜው ሳይፈርድብን ሞት ሳይመጣብን ግን እንመለስ። ሁሉ ዝናችንን ሀብታችንን ጥለኑ እንሄዳለን። ቀብር ላይ አላየንም? ቀብር ላይ ያሉ ሰዎች እንደኛው ከኛ በላይ ሀብታም የነበሩ ዝና የነበራቸው ዒልም የነበራቸው ስልጣን የነበራቸው ነበሩ። ጊዜው ደረሰ፣ ከምድር በታቸው ነው። ስለዚህ
መልካም ስራችን ግን አብሮን ይቀራል። መልካም ስራ ከሌለን ሁሌ ስቃይ ነው። መልካም ስራችንን እናብዛ ለማለት ነው። ወደ አላህ ሁላችንም እኔም አንተም አንቺም ሁላችንም ወደ አላህ እንመለስ መልእክቴ ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala እዚሁ የተወደደው የተከበረው ቤት ያማረው ቦታ ላይ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን ያ ረብ። በዱንያ ላይ ደግሞ ሐጅ ላይ አረፋ ላይ ከዓባ ላይ አላህ ይሰብስበን ያ ረብ። ሐጅ ላይ አላህ ይሰብስበን፣ ሐጅ ላይ አላህ ይሰብስበን። ሁሌ መልካም ቦታ ላይ አላህ ይሰብስበን፣ መልካም ቦታ ላይ አላህ ይሰብስበን። እንደው ያለን ቀሪ ሀያታችንን እሱ በሚወደው እሱ በሚፈልገው መልኩ የምናሳልፍ አላህ ያድርገን። አላህ Subhanahu Wa Ta'ala ውዴታችንን የእውነት ውዴታ አላህ ያድርግልን። የእውነት የምንዋደድ አላህ ያድርገን። የእውነት የምንተዛዘን አላህ ያድርገን። ለሱ ብለን የምንዘያየር ለሱ ብለን የምንተሳሰብ አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። የመጨረሻው ቃሉን ላኢላሃ ኢላላህ አላህ ያድርግልን። ከሊመቱ ላኢላሃ ኢላላህ አላህ ያድርግልን። ዚክሩን አላህ ያግራልን። ቁርአኑን አላህ ያግራልን። ዒልሙን አላህ ያግራልን። የአላህ ቤት መቀመጡንም አላህ ያግራልን። የአላህ ቤት መሰባሰቡን አላህ ያግራልን። ለሱ ብለን የምንሰባሰብ አላህ ያድርገን። ለሱ ብለን የምንዋደድ አላህ ያድርገን። ያ ረብ ከመካከላችን የተጨነቀን አላህ ከጭንቀት አላህ ይገላግለው። የተቸገረን ችግሩን አላህ ያንሳለት። ያላገባውንም ያ ረብ ጥሩ ትዳር አላህ ይለግሰው። ወንድሞቼ ለእናንተ ሷሊ ሚስት አላህ ይለግሳችሁ። እህቶቼ ደግሞ ያላገባችሁ ለእናንተም ሷሊ ባል አላህ ይለግሳችሁ። ልጅ የሌለውንም አላህ ልጅ ይለግሰው። ያ ረብ ብዙ ዓመት የጠበቀ አለ ልጅ ያጣ የልጅ ናፍቆት ያዘው ያ ረብ አላህ ይፈርጀው፣ አላህ ይፈርጀው። ዘከርያን እንዳስደሰተው ዙርየተን ጠይባን አላህ ይለግሰው፣ አላህ ይለግሰው። ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር አላህ እድሜያቸውን አላህ ያርዝምልን፣ አላህ ያርዝምልን። የሞቱብንን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው፣ ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ተናፋቂ እየመጣ ነው፣ እየገሰገሰ ነው። ይህን ወር የምንደርስ አላህ ያድርገን። ያ ረብ ረመዳን ላይ ከሚደርሱ አላህ ያድርገን። ረመዳንን ከሚደርሱ አላህ ያድርገን። ለረመዳን ከሚደርሱ አላህ ያድርገን። ደርሰውም በአግባቡ ከሚጾሙት አላህ ያድርገን። ያ ረብ አላህ መጨረሻችንን አላህ ያሳምርልን። ሀገራችንን ሰላም አላህ ያርግልን፣ ሰላም አላህ ያርግልን። ንዝንዙን ጭቅጭቁን አላህ ያንሳልን። ፊሊስጤም ያሉት ወንድም እህቶቻችን ሰላም አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። ከነዚህ ካረመኔ የሁዶች እጅ አላህ ነፃ አላህ ያውጣው፣ ነፃ አላህ ያውጣው። ወጣቶች አላህ መስጊድ አላህ ይሰብስባችሁ። ወጣቶች በአጠቃላይ ካልባሌ ቦታ አላህ ንቅል አድርጎ ወደ ተመቸው ወደ ተወደደው ቦታ አላህ ያምጣችሁ። ወጣቶች አላህ Subhanahu Wa Ta'ala መልካሙን ነገር በአጠቃላይ አላህ ይወፍቃችሁ። ኸይር ነገሩን አላህ ይስጣችሁ። ለወላጆቻችሁ ምርጥ ልጅ አላህ ያርጋችሁ። ወላጆቻችሁን የምትንከባከቡ አላህ ያድርጋችሁ። ረበና አቲና ፊድ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.